በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጻድቅና ሕያው የሆንክ አምላካችን አባታችን ቅዱስ እግዚአብሔር ሆይ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሕያው ስም እናመሰግንሃለን። በምሕረትህ ስላቆምከን፣ በጸጋህ ስለደገፍከን፣ መጽናናትን ስለላክልን፣ በቀኝህ ስለደገፍከን እጅግ አድርገን እናመሰግንሃለን። የዘመናት ባለቤት የሁልጊዜ ታማኝ ጻድቅ እግዚአብሔር በተወደደው መሲህ በኢየሱስ ክብር ለስምህ ይሁን፣ ምስጋና ለስምህ ይሁን። ስለዚህ የተወደደ ጊዜ እናከብርሃለን። በመካከላችንም ስለሚገለጠው ጸጋህ ስለሚገለጠው ቃልህ እጅግ አድርገን እናመሰግንሃለን። አባታችን ሆይ እነሆ ወንዶችና ሴቶች ልጆችህ ከአንተ ሊማሩ አንተን ሊሰሙ ከቅዱስ ቃልህ እግዚአብሔር ሆይ የሚፈሰውን የቃልህን በረከት ሊቋደሱ በዚያም እግዚአብሔር ሆይ ረድኤትን ሊካፈሉ መጥተዋልና ሁላችን ካንተ የተማረን እንድንሆን ደግሞ በሕያው መንፈስህ ተናገረን። እግዚአብሔር ሆይ የሥጋና የደም ምክር በስምህ ሥልጣን ጸጥ ይበል። ጌታዊ ቃልህን ባለመሸቀጥ እግዚአብሔር ሆይ ባለመጨመር ባለመቀነስ እንደተናገርከው እንደዛው በቅንነት ማገልገል እንድችል ደግሞ ቆሜ ለምትጠቀምብኝ ለባሪያህ ደግሞ ጸጋህን አድለኝ። ሁሉ ሲሆን ክብሩ ላንተ ብቻ ይሁን። በተወደደው መሲሐችን በኢየሱስ ሕያው ስም አሜን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን ከረማችሁ? እንደምን አላችሁ? አሜን። ለምስጋና አንደበቶቻችንን እንድንከፍት በጸጋው በኩል ያገዘን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። እንኳንም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በድጋሚ እንኳንም አደረሳችሁ። እግዚአብሔር ለዘላለም የተመሰገነ ይሁን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ሉቃስ እንደጻፈው ምዕራፍ 2 ከቁጥር 21 ጀምረን እስከ 40 ባለው ክፍል ውስጥ አምላካችንን ሕያው ቃል እንማማራለን። ለዚህ ክፍል ቁጥር 30 እና 31 ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይተዋል የሚል ይሆናል። ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና ይህም ለአሕዛብ ሁሉ የሚገልጥ ብርሃን ለሕዝብህም ለእስራኤል ክብር ነው። እግዚአብሔር ይመስገን። ይህ ሰሞን እንግዲህ የመድኃኒታችን የኢየሱስ ክርስቶስ በሥጋ መገለጥን ምክንያት አድርገን እያከበርን አለን አይደል? እግዚአብሔር የተመሰገነ ይሁን። እንግዲህ ጌታችን ኢየሱስ ክርስቶስ የእኛን ሥጋ በመልበሱና ወደኛ በመምጣቱ የእግዚአብሔር ጥልቅ የሆነውን ፍቅር አይተናል። እግዚአብሔር እንዴት የሰው ልጆችን እንደሚወድ፣ እግዚአብሔር እኛን እንዴት እንደወደደን፣ እግዚአብሔር ለእኛ ያለውን ፍቅሩን እንዴት እንደገለጠልን እግዚአብሔር በቃል በኩል ቃልም ደግሞ በሥጋ በኩል አይደል? አብ በልጁ ልጁ በሥጋ በኩል እንዴት ወደኛ እንደመጣ እያየን ሰንብተናል። በተለይ ቅዳሜ ምሽት አዳራችን እግዚአብሔር መንፈስ ቅዱስ በብዙ እያጽናናንና በብዙ እየረዳን ነበረ። እዚህ አሁንም በዛው ዙሪያ እናወራለን። የማያልቅ የማይሰለች ቢነገር ቢወራ እንግዳ የሆነውን የአምላካችንን ሕያው ቃል እንካፈላለን። ዛሬ ደግሞ ሁለት ሰዎች እናገኛለን። የጌታችን የኢየሱስ ክርስቶስ ወደ ቤተ መቅደስ ከመሄዱ ጋር ተያይዞ ወይም ዮሴፍና ማርያም ወደ ቤተ መቅደስ ይዘውት ሲሄዱ በመንገድ ላይ ስለተገናኟቸው ስለ አረጋዊው ስምዖንና ነቢይት ስለነበረችዋ ስለ ሐና እግዚአብሔር በእነሱ በኩል ምን እንዳለ መንፈስ ቅዱስ በእነሱ በኩል ምን እንደተናገረ የተናገረው ስለ እኔና ለእናንተ ይህንንም አገልግሎት ለሚሰማ ሁሉ ምን ረባለው የሚለውን እናያለን። ክብር ለመንፈስ ቅዱስ ይሁን።
መንፈስ ቅዱስ ይናገረናልና ነቅታችሁ እንድትሰሙ እያንዳንዱ የመጽሐፉን ክፍል ቁጥሩ የተሸከመውን መልእክት እንድንረዳ በጌታ ፍቅር አሳስባችኋለሁ። ያው ጌታችን ኢየሱስ ክርስቶስ መጽሐፍ ቅዱስ እንደሚናገረው በሰው ሥርዓት ነው የተገለጠው። አንዳንድ ጊዜ እግዚአብሔር በስጋዌ ተገለጠ፣ የእግዚአብሔር ልጅ በስጋዌ ተገለጠ ብለን ስንል ዝቅ ያለውን የሰውን ባህሪውን ሲያደርግ በጣም ያስደንቃል። እኔ ሁልጊዜ ባነበብኩት ቁጥር ይደንቀኛል። ይሄ ሰማይና ምድር የፈጠረው እግዚአብሔር ይሄ ይነገርለታል ማለት ነው። በቃ በየደቂቃው ባያችሁት ቁጥር ትገረማላችሁ። ያስገርማል። ምክንያቱም ይሄ በሰው እንጂ አምላካዊ ባህሪ ያለው መለኮታዊ ባህሪ ያለው ይህንን ስርዓት ይፈጽም ዘንድ እንዴት ወደደ! በጣም የሚያስደንቅ ነው። እዩት። ሊገርዙትም 8 ቀን በሞላ ጊዜ በማህፀን ሳይረገዝ በመላኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። ክብር ለኢየሱስ ይሁን። መንፈስ ቅዱስ ላልገለጠለት ሰው ትንግርት ነው። ይሄ እኔና እናንተ በሰው ነው የምናውቀው። የሰው ስርዓት ነው። የሰው ስርዓት ልክ እንደ ብላቴና 8 ቀን በሞላው ጊዜ ብሎ መጽሐፍ ቅዱስ ይናገራል። እና ገና በማህፀን ሳለ በመላኩ ስም ወጥቶለታል። ስሙ ማን ተባለ? ኢየሱስ ተባለ። ኢየሱስ ተባለ። ምናልባት ታውቃላችሁ ከጌታችን 6 ወር ቀደም ብሎ የተወለደው ወይም የሚበልጠው ዮሐንስ በማህፀን በመላእክ ስም አልወጣለትም አይደለ? ከተወለደ በኋላ አባትየው ማን ይባል? እንደውም ክርክር ነበር አይደለ? በአባቱ ስም ይጠራ፣ እንደዚህ ይባል፣ ዮሐንስ ይባል እየተባለ ብዙ ተነግሮለታል። ጌታ ግን ገና ሳይጸነስ በማርያም ማህፀን ሳያድር የሕዝቡ ሁሉ መድኃኒት እንደሚሆን እግዚአብሔር ለእስራኤል መጽናናትን የላከበት ወይም ደግሞ የእስራኤል መጽናናት የሆነው እርሱ አዳኝ እንደሆነ ገና በማህፀን ሳይረገዝ በመልአክ ስም ወጥቶለታል። ማን ተብሎ? የደጋገመን እናወራለን። ማን ተብሎ? ኢየሱስ። ምን ማለት ነው? መድኃኒት፣ አዳኝ ማለት ነው። እግዚአብሔር የሰው ልጆችን የጎበኘበት ገና መልአኩ ስሙንም ኢየሱስ ትለዋለህ፣ ስሙንም ኢየሱስ ትይዋለሽ የሚል ስም ታውቃላችሁ። እርሱ ብቻ አይደለም፣ ኢየሱስ ብቻ አይደለም ማለት ማንነቱ ብቻ አይደለም ከሰማይ የመጣው ስሙም ጭምር ከሰማይ ነው የመጣው። ምድራዊ ስም አይደለም አይደል? ምናልባት ከዚህ ስም ጋር ተያይዞ እነ ኢያሱ በትርጓሜ ሊመስሉት ይችላሉ እንጂ በመልአኩ ኢየሱስ ትለዋለህ፣ ኢየሱስ ትይዋለሽ ተብሎ የተነገረ ስም ነው። ይሄ ስም የሚያድን ስም ነው። መጽሐፉ እንደሚናገረው እኛ ወደን የምናስተጋባው ሳይሆን የስሙ ትርጓሜ ምንድን ነው? ትርጉሙ ብቻ አይደለም። ለምሳሌ በእኛ በኢትዮጵያ ባህል ስሞቻችን ወላጆቻችን ሲያስቀምጡልን ወይም ስም ያስቀመጠልን ግለሰብ ትርጉም ይዞ ነው። ቢከፋም ቢለማም ዝም ተብሎ መቻል አይባልም። አንድ ሰው ቅድስት አምን፣ በእርግጥ አንዳንዱ ደስ ያለው ስም ያወጣል። ግን አብዛኛውን ጊዜ ባህል ተኮር የሆኑ ሰዎች ከትርጉም ጋር ነው ስም የሚያስቀምጡት። ለምሳሌ ደመላሽ የሚባል ሰው ካለ የሆነ ነገር ባይምሯቸውን ያረገዙት ነገር አለ። ተውልኝ የሚባል ስም ካለ ከተውልኝ በፊት የሞቱ ልጆች ሊኖሩ ይችላሉ። ይሄኛውስ ተውልኝ ሊሆን ይችላል። ምትኩ የሚባል ሰው በሞተው ቦታ የተተካ ሊሆን ይችላል። ብቻ አብዛኛው ስም ከትርጉም ጋር ይቀመጣል። የስሙ ትርጉም በሰውየው ላይ ምንም አይነት የተለየ ነገር ላያመጣ ይችላል። ምንም ለውጥ ላያመጣ። አሁን የኔ ስም በህይወቴ ውስጥ ምንም አይነት ትርጉም አያመጣም። ብዙ ጊዜ ስም የተሻለና ሰውየውን ወደ ተሻለ እንዲያመጣው ተብሎ በእርግጥ የተለየ ስም ማስቀመጥ የተለመደ ነገር ነው። ግን በህይወቱ ውስጥ ምን ያመጣል ተብሎ ቢጠየቅ አንድ ሰው ሳይሰራ ቁጭ ብሎ ስሙን ተሸክሞ ቢኖር በህይወቱ ምንም የሚመጣ ነገር የለም። አለ እንዴ? በስሜ እኖራለሁ የሚል ሰው አለ ከኛ መካከል?
እኔ በስሜ ነው የምተዳደረው ብላችሁ ታውቃላችሁ? ስም ያስተዳድራል እንዴ? ስም ያኖራል? አያኖርም። ምንም በህይወታችን ውስጥ የሚያመጣው ነገር የለም። የተጸውዖ ስም የጌታችን የመድኃኒታችን የኢየሱስ ክርስቶስ የተጸውዖ ስም ኢየሱስ ከህዝቡ ለመለየት ብቻ አይደለም። ስሙ ያድናል። ስሙ እንደ ባህሪው ነው። ከእርሱ እኔና እናንተ አዳኝ ከምንለው ኢየሱስ ከእርሱ ባሻገር ሌሎች ኢየሱሶች አሉ። የናዝሬቱ ኢየሱስ ስንል ከናዝሬት ያልሆነ ሌላ ኢየሱስ ሊኖር ይችላል። ያ ሰው በህይወቱ ምንም ለውጥ አይመጣም። ወይ ደግሞ ከናዝሬቱ ኢየሱስ ከቅድስት ማርያም ከተወለደው የሕያው እግዚአብሔር ልጅ ከሆነው ኢየሱስ ውጪ ኢየሱስ የሚባል ሰው ቢኖር አያድንም። ምንም በቃ የሚያድነው የማን ልጅ ነው? የሕያው እግዚአብሔር ልጅ ከቅድስት ማርያም የተወለደው። ለምን? ስሙ ከባህሪው ጋር የተያያዘ ስለሆነ። እናንተም እኮ የዳናችሁት በዚህ ስም ነው። ሁላችን የዳንነው በዚህ ስም ነው። ቅድስት ማርያም ኢየሱስ ስትል የዓለሙ ሁሉ አዳኝ እያለች መጥራቷ ነው። መድኃኒቴ ማለቷ ነው። ማርያም ከወለደችው ኢየሱስ ውጪ ሌሎች ሴቶች ኢየሱስ የሚባል ልጅ ቢወልዱ ወይም ተብሎ አይወለድም፣ ተወልዶ ግን ሊባል ይችላል። ምንም በሰው ሕይወት ውስጥ ለውጥ ሊያመጣ አይችልም። የሚያድነው ከምድር የተገኘ አይደለም፣ ከሰማይ የመጣ ነው። ከምድር የተገኙ ከሥጋ ፈቃድ የተወለዱ ኢየሱሶች ቢኖሩ ሊያድኑ አይችሉም። ግልጽ ነው አይደል? የኛ ኢየሱስ ይለያል። እንደ ሙሴም ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማህፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታም ሕግ 2 ዋሊያ ወይም 2 የርግብ ጫጩቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት። ከቤተልሔም ወደ ኢየሩሳሌም ወደ 8 ኪሎ ሜትር የሚደርስ ርቀት ተጉዘው ይዘውት ሄዱ። እንግዲህ ምንድነው የቀረበው? አቤት የእናቱን ማህፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል፣ ይሰጣል። እንግዲህ ይሄ የታወቀ ነው። ከብሉይ ኪዳን ጀምሮ የእናቱን ማህፀን የሚከፍት ወንድ ለእግዚአብሔር ይሰጣል ማለት ነው። ለእግዚአብሔር ይሰጣል። አሁንም አንዳንድ አብያተ ክርስቲያናት ወንዶች በተወለዱ በ40 ቀን ይህንን ይዘው ለእግዚአብሔር እንስጥ ልጃችን ይላሉ። ሴቶችንም በወለዱ በ80 ቀን ለእግዚአብሔር እንስጥ ይላሉ። መነሻው እንግዲህ ይሄ ቃል ነው። ከዚህ ተነስተው ነው። ይሄ አሁን የአዲስ ኪዳን ሕግ ነው የብሉይ ኪዳን ሕግ ነው? የብሉይ ኪዳን ሕግ እየተፈጸመ ገና አዲስ ኪዳን አልገባንም። እና ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታም ሕግ 2 ዋሊያ ወይም 2 የርግብ ጫጩቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት ይላል። እንግዲህ ይሄ በዘሌዋውያን ምዕራፍ 12 ቁጥር 1 እስከ 8 ውስጥ የምናገኘው ነው። ጌታችን እንግዲህ ሲወለድ ዮሴፍም ሆነ ቅድስት ድንግል ማርያም ምንም አልነበራቸው። በእርሱ ድህነት እኛ ባለጠጎች ሆነን፣ እግዚአብሔር ይመስገን። ምንም አልነበራቸው። እንግዲህ ዋኖስ ኢየሱስ ከተወለደ በኋላ ወደ ቤተ መቅደስ ይዘውት የሄዱት ዋኖስ ነው አይደለ ወይ? እርግብ ጫጩት ነው። ምንም የላትም የምታቀርበው። ያለው ሰው በግም ሆነ እንደ አቅሙ ያቀርባል። እዚህ ጋር እንደተገለጠው ግን ለኢየሱስ በግ አልቀረበም፣ ሌላም መስዋዕት አልቀረበም። ከሁሉ ያነሰው ነው የቀረበው። ስለዚህ ምን ትረዳላችሁ? ክብር ለአምላካችን ለእግዚአብሔር። በጣም የሚገርም ነው፣ የሚያስደንቅ ነው። ብር ወርቁ ሁሉ የእርሱ የሆነለት ጌታ በተወለደ ጊዜ ወደ ምድር በመጣ ጊዜ ግን ምንም ነገር አልተነገረለትም፣ ምንም ነገር አልነበረው። ይሄ የኔ ነው፣ የዓለማት ሁሉ ጌታ ተወለደ፣ ይህንን አድርጉ የሚል አዋጅም አልወጣ። ከተወለደበት ስፍራ እስከ ቀረበው መስዋዕት አይደለ፣ እስከ ታቀፈችው እናቱ እስከ ጠበቀው ዮሴፍ ድረስ ምንም የሚነገር ነገር የላቸው።
አጀንዳው እሱ አይደለም። ዓላማው እሱ አይደለም። እርሱ የዓለማት የአጽናፉ ሁሉ ጌታ ነው። የሁሉ ባለቤት ነው። ሁሉን ያስገኘ ነው አይደለ? ሁሉ በእጁ ነው። ሁሉ ይገዛል። በቃሉ ቢናገር ሁሉን ማዘዝ ይችላል። ነገር ግን ምንም አልነበረውም። ክብር ለስሙ ይሁን። ስለዚህ እንኳን አምልኮ ይገባዋል ኢየሱስ። ስለዚህ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት። እነሆም በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር። ጻድቅና ትጉህ ነበረ፣ መንፈስ ቅዱስም በእርሱ ላይ ነበረ። የተወደዳችሁ እዚህ ጋር በልባችሁ ውስጥ አንድ ነገር ማስቀመጥ እፈልጋለሁ። ይሄ ሰው በእግዚአብሔር መንፈስ ልክ በሐዋርያት ሥራ ምዕራፍ 2 ላይ እንደወረደው መንፈስ አይደለም። የእግዚአብሔር መንፈስ ያንን ሁሉ የገለጠለት ልክ መጥምቁ ዮሐንስ ለሚመጣው አዳኝ መንገድ ጠራጊ ይሆን ዘንድ በእናቱ ማኅፀን በእግዚአብሔር መንፈስ እንደተሞላ፣ ኤልሳቤጥም በእግዚአብሔር መንፈስ እንደተሞላች፣ ዘካርያስም በእግዚአብሔር መንፈስ ተሞልቶ ትንቢት እንደተናገረ እንጂ በጰራቅሊጦስ ቀን እንደወረደው አይደለም። እንደዛ አይደለም እንረዳው። ይሄ አረጋዊ ሰው በኢየሩሳሌም ነበረ የሚኖረው። ስሙንም ስምዖን የተባለ ነው። ይህ ሰው የእስራኤልን መጽናናት ይጠባበቅ ነበረ። እግዚአብሔር እስራኤልን የሚያጽናናት መቼ ነው? መቼ ነው እግዚአብሔር ለእስራኤል እረፍት የሚሰጣት እያለ ይጠባበቃል። ለምን? የእግዚአብሔር መንፈስ ስለገለጠለት የእስራኤልንማ መጽናናት በዓይኖቼ ሳላይ አልሞትም ይል ነበረ። እሱም ብቻ አልነበረም፣ ሌላም ታሪክ አለው። ይህ ሰው ጻድቅ ትጉህ ነበረ ይላል። እግዚአብሔር እንደዚህ ይጎብኛል፣ በጽድቅ በትጋት ይጎብኛል። አሁን ከስምዖን ምን እንማር ብትሉ አያችሁ፣ ስምዖን እጅግ በጣም በትጋት በጽድቅ የእስራኤልን መጽናናት አንድ ግለሰው እንዳሻኝ ልኑር ሳይል፣ እየሰማችሁ ነው እህቶቼ? ሰላም ናችሁ አይደለ? አዎ፣ አለፈልኝ እንዳሻኝ ልኑር ሳይል አንድ ግለሰው ማለት እንደተመቸኝ ልኑር ሳይል የሕዝብን መጽናናት የሕዝብን መዳን ሕዝብ የእግዚአብሔርን ማዳን ማየትን ናፍቆ በጽድቅ በቅድስና በትጋት መቆየት እኮ ከእግዚአብሔር የሚቸር ነገር ነው አይደል? እግዚአብሔር ይህንን ያድላችሁ። እግዚአብሔር ምድሪቱን የሚጎበኛት መቼ ይሆን እያለን በትጋት ዝም ብሎ ትጋት እንዳይመስላችሁ እየጸለያችሁ ጎረቤቴ ጌታን የምታገኘው መቼ ይሆን? በቋንቋ ስለ ኢየሱስ እየተናገራችሁ ስለ መጽናናታቸው አንዳንድ ጊዜ ዘመናቸው ሙሉ ሲጋጩ፣ ሰላም ሲያጡ፣ ሲጫጫሁ አዝናችሁ አታውቁም? ጎረቤቶቻችሁ አልጎደለባቸው፣ ሁሉ ነገር አላቸው፣ እንደዚህ ነው የሚያደርጉት፣ ግን ለምንድን ነው ሰላም የሚያጡ የምትሏቸው ሰዎች የሉ? ስለነሱ እንደ ስምዖን መገለጥ አለባችሁ። ስምዖን የእግዚአብሔር መንፈስ እንዳመለከተው ጻድቅ ስለነበረ በትጋት የእስራኤልን መጽናናት ይጠባበቅ ነበረ። ቁጭ ብሎ መቼ ይሆን እግዚአብሔር እስራኤልን የሚያጽናናት? መድኃኒቱ የሚልክላት መቼ ይሆን? አረጋዊ ሰው ነው ይሄ ሰው፣ ግን ደግሞ ትጋትን የተላበሰ ነበረ። በጽድቅ ነበረ እግዚአብሔር የሚልከውን መጽናናት የሚጠብቀው። እጅግ በጣም አስደናቂ ሕይወታችን እግዚአብሔር እንደዚህ እንዲሆን ይፈልጋል። ይሄ ሁላችሁ ቤተሰቦቼ መሲሁ አሁን ይወለዳል ሳይሆን እኔና እናንተ እንደ አረጋዊው ስምዖን ይመጣል ብለን በጽድቅና በትጋት መጠባበቅ አለብን። የስ እንደዚህ ነው። አሁን መሲሁ ሊመጣ ነው። እኔ እኮ ራሴን እኮ መንፈስ ቅዱስ እየወቀሰኝ ነው ማወራው። ለምን መሰላችሁ? በጽድቅ በትጋት በቅድስና አሁን መሲሁ ሊገለጥ ነው። በድቅድቅ ጨለማ በእኩለ ሌሊት ተቀድሼ ከተቀደሱት ጋራ መሲሁን ለመቀበል እንደ አረጋዊው ስምዖን እግዚአብሔር የሚልከውን መጽናናት ይጠብቅ እንደነበረ የሚመጣው ሙሽራ
እምጠብቅ ሰው መሆን አለብኝ ብዬ ወቅስ። ያለፈ ታሪክ አይደለም። እግዚአብሔር የሚልከው ብላቴና፣ እግዚአብሔር የሚልከው የእስራኤል መጽናናት አረጋዊው ስምዖን መንፈስ ቅዱስ እንዳመለከተው ቁጭ ብሎ በትጋት ይጠብቃል። እኛ የምንጠብቀው ሙሽራ አለ። ዝም ብለን የምንጠብቀው ማራናታ እያልን አይደለም። በትጋት በለበስነው ጽድቅ፣ በለበሳችሁት ቅድስና በትጋት እንደ ዳነ ሰው እንደ አረጋዊው ስምዖን የሚመጣውን ሙሽራ መጠበቅ አለብን። እግዚአብሔር መንፈስ ቅዱስ ይርዳን። በየትኛው ሰዓት እንደሚመጣ አናውቅም። ስምዖን ሌላ ነገር አይደለም የሚነገርለት። የተወደዳችሁ ቤተሰቦቼ፣ ይሄ ስምዖን ያለፈ ታሪኩ ለመዘከር አይደለም፣ እሱ አይደለም። ከባለፈው ታሪኩ ምንድነው እግዚአብሔር መንፈስ ቅዱስ እየተናገረን ያለን? ይኸው እንደ አረጋዊው ስምዖን የምትጠብቅበት ሕይወት ተሰጥቶሻል። የምንጠብቅበት ቅድስና ተሰጥቶናል። ትጋት ተሰጥቶናል። መንፈስ ቅዱስ ተሰጥቶናል። አሁን ሙሽራው ሊመጣ ነው። የእስራኤልን መጽናናት ስምዖን ይጠብቅ እንደነበረው ሙሽራው ሊመጣ ነው። እንደ አረጋዊው ስምዖን በተቀበላችሁት መድኃኒት፣ ባገኛችሁት ሕይወት፣ ባገኘነው ሕይወት ቁጭ ብለን እግዚአብሔር የሚሰራው ከሚጠብቁት ጋር መጠበቅ አለብን። ዘመኑ እያለቀ የተወደዳችሁ አንሸወድ። መንፈስ ቅዱስ ይርዳን። እኔና እናንተ መንፈስ ቅዱስ ይርዳን። ከአረጋዊው ስምዖን በቃ ብዙ አንልፋ፣ ብዙ አንድከም። ምንም በቃ ባለፋና በጽድቅና በቅድስና እንደ ስምዖን የሚመጣው መድኃኒት መጠባበቅ አለብን። የሚወስደንን ጌታ መጠበቅ አለብን። ሙሽራውን መጠበቅ አለብን። እኔ በየትኛው ሰዓት እንደሚመጣ አናውቅም። እጅግ በጣም ትጋት፣ እጅግ በጣም ጥንቃቄ ልናደርግ ይገባናል። የተወደዳችሁ ጥንቃቄ ማድረግ አለብን። ጥንቃቄ ማድረግ አለብን። መዝረክረክ ወደ ህይወታችን መምጣት የለበትም። መዘናጋት የለብንም። በብዙ ነገራችን ዝንጉዎች ነን። መዘናጋት። ይሄ ሰው አርጅቶ ሞት ይቀድመኛል ብሎ አያውቅም። በቃ በመንፈስ ቅዱስ ተረድቷላ። በመንፈስ ቅዱስ ተረድቶ በቃ የእስራኤልን መጽናናት ይጠባበቅ ነበረ። ጻድቅና ትጉ ነበረ። መንፈስ ቅዱስም በእርሱ ላይ ነበረ። በጌታም የተባለውን የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበረ። ክብር ለኢየሱስ ይሁን። የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበረ። እግዚአብሔር ይመስገን። ለአረጋዊው ለዚህ ስምዖን እግዚአብሔር በመንፈሱ በኩል እንደገለጠለት የተቀባውን ሳያይ እንደማይሞት በመንፈሱ በኩል እንደገለጠለት ሁሉ እግዚአብሔር የተናገራችሁ ሳይፈጽም ሳያደርግላችሁ ሳያከናውን ትደርሳላችሁ ብሎ ሳያደርሳችሁ ትሆናላችሁ ብሏችሁ ሳትሆኑ አታንቀላፉ፣ አትሞቱ፣ አትጠቀለሉ፣ አትሰበሰቡ። የተናገራችሁ ሰው አይደለም። እግዚአብሔር ከተናገረ የተናገረውን ይፈጽማል። ክብር ለእግዚአብሔር ይሁን። እግዚአብሔር የተናገረውን ይፈጽማል። እግዚአብሔር የገባውን ኪዳን ያደርጋል፣ ያከናውናል። የተቀባውን ሳታይ አትሞትም ተባለ አይደል? በቃ ሳያይ አይሞትም። እርግጠኛው እግዚአብሔር የተናገራችሁን ጠብቁ። ሰው ነው የተናገረውን ሳይፈጽም ቃሉን የሚያጥፍ። እግዚአብሔር የተናገረው ቃሉን አያጥፍም። እግዚአብሔርን ጠብቁ። መጠበቅን ተማሩ። በመጽሐፍ ቅዱስ ውስጥ አያሌ ሰዎች እግዚአብሔርን ሲጠብቁ፣ እግዚአብሔርን ጠብቁ ያፈረ ሰው የለም። ስትጠብቁ ይውላችሁ ተደላድላችሁ ላይሆን ይችላል። ብዙ ሰዎች እነ አባታችን አብርሃም እነ ዳዊት እግዚአብሔርን ጠብቀዋል ረጅም ዘመን። ለምን? ተናግሯቸዋል። እግዚአብሔር ከተናገረ ይፈጽማል። ዳዊት ከተቀባ በኋላ ወደ ንግስና እስኪመጣ ድረስ ረጅም ጉዞ ነው የተጓዘው። ረጅም ጉዞ ዝም ብሎ መጓዝ ብቻ አይደለም። በብዙ መከራ፣ በብዙ ሰይፍ፣ በብዙ በቃ በኔና በሞት መካከል እርምጃ ሲቀር እንዳለው የዚህን ያህል ተፈትኖ
ግን የሳውል ጦር ቢበረታበት፣ ሞት ቢያንዣብብበት፣ በጣም ብዙ ፈተና በሕይወቱ ውስጥ ቢገጥመው፣ በጣም ብዙ ወጥመድ ቢጠመድበት እግዚአብሔር ቀብቶታልና ሳያነግሰው ዳዊት አይሞትም። ብዙ ጊዜ ሳኦል ጦር ወርውሮበታል፣ ሊገድለው ግን አልቻለም። ምስጢሩ ምንድን ነው? በእግዚአብሔር የተቀባ ሰው ነው። እግዚአብሔር የቀባው ሰው ነው። አያችሁ፣ እግዚአብሔር ለአባታችን ለአብርሃም ዘር እሰጥሃለሁ ብሎታል። ከተናገረበት ጊዜ አንስቶ 100 ዓመት ሞልቶት የጃጀ ሽማግሌ እስከሚሆን ድረስ እግዚአብሔርን ጸጥ ብሎ ይጠብቃል። እግዚአብሔር ልጅ ሳይሰጠው ገደለ። ማን ነው የተናገረው? ብቻ እግዚአብሔር ይናገራችሁ፣ ብቻ እግዚአብሔር ይናገረን። እግዚአብሔር ከተናገራችሁ የተቆፈረው ጉድጓድ ይደፈናል እንጂ አትገቡበት። እግዚአብሔር ያለውን ያደርጋል። እግዚአብሔር ሰው አይደለም። ሰውን አትጠብቁ፣ እግዚአብሔርን ጠብቁ። ሰው ብዙ ኪዳን ሊገባላችሁ፣ ብዙ ቃል ሊገባላችሁ ይችላል። በቃሉ አይገኝም። ወዳጅ ሳይቀር በቃሉ አይገኝም። እግዚአብሔር በቃሉ የሚገኝ አምላክ ነው። ስፍራችሁን አትልቀቁ። አረጋዊው ስምዖን ስፍራውን አልለቀቀም። የእምነት ስፍራውን አልለቀቀም። እግዚአብሔርን የመተማመን እግዚአብሔርን የመጠበቂያ ስፍራውን አልለቀቀም። ስፍራችሁን አትልቀቁ። ትናንትና አንድ ወዳጄ እንደዚህ ያለኝ፣ ቤቱ ሄጄ እጅግ በጣም የሚያስቸግር ልጅ አለኝ አለ። መንፈሳዊ ልጅ አለኝ፣ ሁልጊዜ ያበላሻል፣ ግን እግዚአብሔር አይጨክንብኝም፣ እንደኔ ክፉ አይደለም ይለኛል። ሁልጊዜ ያበላሻል፣ እንደዚህ ያበላሽቻለሁ ብሎ ወደ እኔ ይመጣል። በእግዚአብሔር ላይ ያለው መደገፍ እንደገና ደግሞ የማጥፋቱ ብዛት፣ በቃ የማበላሸት ብዛቱ፣ ከዛ ተሻግሬ እግዚአብሔር ላይ ያለው መደገፍ ደነቀኛል። በቃ ምንም አይሰለቸው ሰው። ከዛ ማጠቃለያ ሲሰጥ ሰውየው ምንድነው ያለኝ? ልባችን ከእግዚአብሔር ጋር ይሁን እንጂ ምንም እንሁን እግዚአብሔር አይለቀንም። ብቻ እግዚአብሔርን የሚያፈቅር እግዚአብሔርን የሚጠብቅ በእግዚአብሔርነቱ እግዚአብሔርን የሚጠብቅ ልብ ይኑርህ። እግዚአብሔርን እንደ ሰው አትጠብቁት፣ እንደ እግዚአብሔርነቱ ጠብቁት። በመንፈስ ቅዱስ የምትሰሙ ሰዎች ታተርፋላችሁ፣ የምትደክሙ ሰዎች ትከስራላችሁ። እዚህ ቤት ገብታችሁ ከስራችሁ እንዳትወጡ በደንብ ስሙ። ከሰው ጋር የተጣበቃችሁ ሰዎች ተፋቱ። ከራሳችሁ ጋር የተጣበቃችሁ በራሳችሁ ላይ የተደገፋችሁ ሰዎች ተፋቱ። እግዚአብሔር ላይ እንተከል። ምንም ነገር ላይ አትተከሉ። ምንም ነገር ተስፋ አታድርጉ። እግዚአብሔርን ብቻ ተስፋ አድርጉ። እግዚአብሔርን ብቻ ተስፋ አድርጉ። የተናገረውን የሚፈጽም አምላክ ምንም እንኳ በለስ ባያፈራ አይደል? አዎ እርሾችም መብልን ባይሰጡ፣ በጎች በጎረኑ ባይኖሩ፣ በጋጣው ከብት ባይኖር፣ እኔ ግን በመጠበቂያዬ ጠብቀዋለሁ እንዳለ። እስኪ እግዚአብሔርን ጠብቁ። እድሜ ያልፋል አትበሉ። የእድሜ ጌታ ነው እግዚአብሔር። ዘመን ያልፋል አትበሉ። የዘመን ጌታ እግዚአብሔር ነው። በቃ ውርዙ የሚያደርግ እግዚአብሔር፣ ቆዳን የሚቀይር አምላክ፣ የሚያድስ እግዚአብሔር፣ ተስፋን የሚሞላ አምላክ፣ ክብርን የሚያጎናጽፍ እግዚአብሔር፣ እሱን ነው የምናመልከው። ስሙ ለዘላለም ብሩክ ይሁን። እግዚአብሔር ያላችሁ ሰዎች ሰው የለኝም አትበሉ። እግዚአብሔር ያለን ሰዎች የለኝም አትበሉ። እግዚአብሔር ካለ ሁሉ ነገር አለ። እንግዲህ ስለ አረጋዊው ስምዖን የተነገረ ሌላ ነገር የለም። ስለ ልጆቹ፣ ስለ ሚስቱ፣ ስለሆነ ታሪኩ አልተነገረንም። በእግዚአብሔር ላይ ስላለው ጉዳይ ግን አያችሁ፣ መጽሐፍ ቅዱስ ሲመሰክር በጌታ የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረዳይ። የእስራኤልን መጽናናት ሳያይ እንደማይሞት መንፈስ ቅዱስ ተናግሮት ነበረ ይላል። ለልባችሁ እግዚአብሔር አስረግጦ የነገራችሁ ነገር ካለ ሳይሆን አታንቀላፉ። ሳይሆን የጠላት ፍጥነት አይቀድማችሁ። እግዚአብሔር የተባረከ። እስኪ በእግዚአብሔር ላይ ልባችሁን አሳርፉ። እግዚአብሔር የሚደገፉበትን ይወዳችኋል።
የሚተማመኑበትን ይወዳል እግዚአብሔር። እግዚአብሔር አለኝ የሚል ሰው የተባረከ ነው። ኧረ እግዚአብሔር አለ የሚል ሰው የተባረከ ነው። አፋችሁ በዚህ ይሞላ፣ ልባችሁ በዚህ ይሞላ። ኧረ እግዚአብሔር አለ። ምንም ነገር ይሁን ወዳጅ ቢከዳ ኧረ እግዚአብሔር አለ። ቢያብጠለጥሏችሁ ኧረ እግዚአብሔር አለ። የያዛችሁት ቢበተን ኧረ እግዚአብሔር አለ። ተስፋችሁ ቢመነምን ኧረ እግዚአብሔር አለ። በዙፋኑ ሳይናወጥ አለ። እኔም እሱን በማመን ሳልናወጥ መጠበቅ አለብኝ። ሳልናወጥ ከእምነት ሳልጎድል ሳልነቃነቅ ኧረ የአባቶቼ አምላክ አለ። ሁሉን የሚችል አምላክ አለ። ኧረ እግዚአብሔር አለ። ትናንትና ሐኪም ቤት ከትናንትና ወዲያ የዛሬ ሳምንት ምናምን መድኃኒት ኧረ እግዚአብሔር አለ። እግዚአብሔር አለ፣ ያሳርፋል። ብዙ ጊዜ ተማክታችሁ ጸልያችሁ አማክራችሁ ጸልዩልኝ ብላችሁ ደክሟችሁ ብዙ ታግላችኋል አይደል? ያቃጭልባችሁ መንፈስ ቅዱስ። እግዚአብሔር በዙፋኑ አለ። ሰው አይችልም፣ የሚችል አምላክ አለ። እኛ አንችልም። ብዙዎቻችሁ ጸልዩልኝ ትላላችሁ። እኛ አይደለም፣ እኛ አንችልም። እግዚአብሔር ይችላል። ኃይሉ በእኛ ላይ ይገልጣል። በልጁ በኢየሱስ ክርስቶስ ስም በስሙ ውስጥ ያለው ኃይል ነገራችንን ያስተካክላል። እግዚአብሔር በዙፋኑ አለ። እግዚአብሔር በዙፋኑ አለ። በክብሩ አለ። ሲመልስ አለ። እግዚአብሔር ሲያጸናና አለ። ጻድቅ አምላክ በዘመናት መካከል የማይለወጥ እግዚአብሔር፣ ሰው ሲለወጥ የማይለወጥ በሁኔታ የማይቀያየር እግዚአብሔር፣ ፊቱን የማያዞራ አምላክ፣ ደከመኝ ሰለቸኝ የማይል የማይነጥፍበት፣ ቢሰጥ የማይጎልበት እግዚአብሔር በዙፋኑ አለ። የእንጀራ ወላጃችን አይደለም፣ በልጁ ሞት የወለደን አባታችን እግዚአብሔር አለ። ስለዚህ አረጋዊው ስምዖን የሚገርም አብነታችን ነው። የሚገርም ሰው ቁጭ ብሎ እግዚአብሔርን ይጠብቃል። በመንፈስም ወደ መቅደስ ወጣ። መንፈስ መርቶት ወጣ ማለት ነው። ቅዱሳን በእግዚአብሔር መንፈስ መምራት ይሁንላችሁ። መንፈስ ቅዱስ ይምራችሁ። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ተብሎ በሮሜ ምዕራፍ 8 ላይ ተጽፏል። በእግዚአብሔር መንፈስ የሚመሩ ሰዎች በቃ ስምዖን ወደ ቤተ መቅደስ ውጣ አለው። በቃ ለዘመናት በአይምሮው ሲያቃጭልበት ቁጭ ብሎ በትጋት በጽናት ሲጠብቀው የነበረው ለዓይኖቹ ናፍቆት የነበሩት ለልቡ ጽናት ቁጭ ብሎ ይጠብቀው የነበረው ሊያይ መንፈስ መራው። ወደ ቤተ መቅደስ ውጣ፣ እነሆ የመንጻቷ ወራት ስለተፈጸመ ሂድ፣ የምታየው ነገር አለ። በዚህ ሁሉ ዘመን መካከል ያስቀመጥኩህ የጠበቅኩህ እኔ ነኝ። ስለዚህ የምታየው ነገር አለ ነው መንፈስ ቅዱስ ያለው። ስለዚህ በመንፈስም ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡበት ጊዜ እርሱ ደግሞ ተቀብሎ አቀፈው። ክብር ለእግዚአብሔር ይሁን። አቀፈው። እግዚአብሔርንም እየባረከ እንዲህ አለ። አረጋዊ ስምዖን ኢየሱስን ታቅፎ ማለት ነው። ኢየሱስን ታቅፎ እንዲህ አለ። ምን አለ ይሆን? የሚገርም እኮ ነው። ፈጣሪውን ታቀፈ። እኛ መጽሐፍ ቅዱስ ማርያም እንደታቀፈችው ነው የምናውቀው አይደለ? አረጋዊ ስምዖንም ታቀፈው ይላል። ተቀብሎ ማለት ነው። እርሱ ደግሞ ተቀብሎ አቀፈው። እስኪ ስጪኝ። ለምን? መጽናናቱ ነዋ። የእሱም ብቻ እኮ አይደል፣ የእስራኤል መጽናናት ተወልዷል። እንደ ሰው ልማድና ስርዓት ወደ ቤተ መቅደስ ተወስዷል። ስለዚህ ከአረጋዊው ስምዖን ጋር ከሽማግሌው ጋር ተገናኝ። እስኪ ስጪኝ ኢየሱስን። ምንኛ የታደለ ሽማግሌ ነው! ምንኛ የተባረከ ሽማግሌ ነው! የናዝሬቱ ኢየሱስን የታቀፈ አረጋዊው ስምዖን እስኪ ስጪኛል። የሚጠብቀው ለካ ዕድሜ የተሰጠው ለዚህ ነው። እግዚአብሔር የተባረከ ይሁን። አያችሁ፣ ጌታን ከማግኘታችሁ በፊት ያልሞታችሁ እንደ አረጋዊው ስምዖን ኢየሱስን ልታዩ። ኢየሱስን አይቶ ማንቀላፋት ክብር ነው። ኢየሱስን ተገናኝቶ ማንቀላፋት ንግስና ነው። ከክብርም በላይ ክብር ነው። ከድሎትም በላይ ድሎት ነው። አሁን ይሄ ሰው ምን ይናገር ይሆን? ሀብት አያጓጓው፣ የሆነ ነገር አያጓጓው፣ ምንም መጽሐፍ ቅዱስ አልተናገረም። ግን ለሽፋሽፍቲዎቹ እንቅልፍ እስከማይሰጥ በትጋትና በጽድቅ የሚጠብቀው
የእስራኤል መጽናናት ይመጣል። እግዚአብሔር እስራኤልን ያጽናናል። የተቀባውን ሳላይማ አልሞትም እንዳለ ይህንን ያይ ዘንድ ቀኑ ደረሰ፣ ጊዜው ደረሰ። ያ የበረታ በሽታ ሳይቀድማችሁ ሳይገላችሁ ከጌታ ጋር ተገናኛችሁ። ጌታን ሳታገኙ በፊት የታመማችሁ ሰዎች ታስታውሳላችሁ። በቃ አልድንም ብላችሁ ታስታውሳላችሁ። የምታስታውሱታላችሁ። ግን አልሞታችሁ፣ ኢየሱስን አገኛችሁ፣ ከክርስቶስ ጋር ተገናኛችሁ። ዛሬማ ሞት ቢመጣስ ምን ችግር አለ? ምንም። ክብር ለስሙ ይሁን። እንደዚህ አለ። እርሱ ደግሞ ተቀብሎ አቀፈው፣ እግዚአብሔርንም እየባረከ እንደዚህ አለ። ምን አለ? ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። አሁን እንደ ቃልህ እንደተናገርከኝ ባሪያህን በሰላም ታሰናብተዋለህ። ለምን? ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና። በሰዎች ሁሉ ፊት ማዳንህን ዓይኖቼ አይተዋል። ያዘጋጀውን ለማ ለዓለም ሁሉ ያዘጋጀውን ማዳንህን አይተዋል። ምኖች? ዓይኖቼ አይቼዋለሁ። ታቅፎ ነው እንደዛ የሚናገረው። ኢየሱስን ታቅፎ ነው። ኢየሱስን ታቅፎ እግዚአብሔር አምላኬ ሆይ አሁን እንደ ቃል ባሪያህን በሰላም ታሰናብተዋለህ። በቃ እሰናበታለሁ ማለት ምን ማለት ነው? በአጭር ቋንቋ በቃ ወደ አንተ እመጣለሁ። ለምን? ተስፋው ተፈጸመ። ዓይኖቼ አይተዋል ማዳንህን። ዓይኖቻችሁ አላዩ? ማዳኑን አላያችሁ? የእግዚአብሔር ማዳን አላያችሁ? በቃ ደስ ይበላችሁ። ዓይኖቼ በሰው ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና ይህም ለአሕዛብ ሁሉ የሚገልጥ ብርሃን፣ ለአሕዛብም ለእስራኤልም ክብር፣ ለሕዝብም ለእስራኤልም ክብር ነው። እግዚአብሔር ተባረከ። ይህ ጸሐፊው ሉቃስ ራሱ አሕዛብ ነው። ለአሕዛብ በእርግጥ ለሕዝብ ሁሉ ሊሆን ይችላል። ለአሕዛብ ቢባል ከቤተ እስራኤልም ውጪ ላሉት ሁሉ ያዘጋጀኸው መድኃኒት ይኸው፣ የገለጥከው መድኃኒት እነሆ። ስለዚህ ዓይኖቼ አይተዋል። አሁን በሰላም ታሰናብተኛለህ። ክብር ወደ ቤታችሁ ይግባ። ክብር ይግባ ወደ ቤታችሁ። የእግዚአብሔር ክብር ቀድሟችሁ ይግባ። በልባችሁ ውስጥ የእግዚአብሔር ክብር ይሙላባችሁ። ቋንቋችሁ ይለወጣል። ንግግራችሁ ይለወጣል። አስተሳሰባችን ይለወጣል። ሐሳባችን ይፈወሳል። በቃ ሰማይን እንናፍቃለን። እግዚአብሔርን ማየት እንናፍቃለን። የእግዚአብሔር የሆነውን ነገር ማከናወን ማድረግ እንናፍቃለን። የእግዚአብሔር ክብር ወደ እናንተ ይምጣ፣ ወደ እኛ ይምጣ። ሰው ስኬታማ የሚባለው ዓይኖቹ እግዚአብሔር ለሕዝብ ሁሉ ያዘጋጀውን ማዳኑን አይቶ ሲያንቀላፋ ተሳካለት ይባላል። በቃ ሰው የሚሳካለት ይህኔ ነው። ልክ እንደ አረጋዊ ስምዖን የተሳካለት ሰው። የኛ ቋንቋ ብዙ ያልተፈወሰ ነው። የመንደራችን ቋንቋ ያልተፈወሰ ነው። ተሳክቶለታል የምንለው በሌላ መንገድ ነው አይደል? ተሳክቶለታል፣ እሷማ አለፈላት የሚባለው ቋንቋ በሌላ መንገድ ነው። ብዙ እንደሰማይ የተሳካለት ሰውማ ክርስቶስን ያገኘ ሰው አይደል? እግዚአብሔር ያዘጋጀውን መድኃኒት፣ እግዚአብሔር የላከውን መድኃኒት ያገኘ ሰው፣ የተቀበለ ሰው ነው የተሳካለት ሰው። አዎ በዚህ ሰዓት ብናንቀላፋ ክብር የክብር እንቅልፍ ነው። በቃ ወደ እግዚአብሔር ጓጉታችሁ፣ ወደ እግዚአብሔር እቅፍ ጓጉታችሁ የምትሄዱበት ክብርን ነው የምትጎናጸፉት። ስኬትማ እንደዚህ ነው። ፍጻሜውማ አማረ ማለት እንደዚህ ነው። የኛ ፍጻሜ ሁሉ እግዚአብሔር ያሳምረው። ከዘመኑ ክፋት የተነሳ ከክርስቶስ የሚያንሸራትቱ ብዙ ነገሮች አሉ። አረጋዊ ስምዖን መደምደሚያዬ ያለው ዓይኖቹ በሰዎች ሁሉ ፊት ያዘጋጀውን መድኃኒቱን ካየ በኋላ መደምደሚያው እሱ ነው። ሰው ከዚህ በፊት ብያቸዋለሁ፣ ክርስቶስ ጋር ደርሶ ማረፍ ካልቻለ ያብዳል። ክርስቶስን አግኝቶ ልቡ ሰላም ካላገኘ አልተገናኘውም ክርስቶስን። ክርስቶስ ጋር የደረሰ ሰው ያርፋል። ክርስቶስ ያሳርፋል። ክርስቶስን ያገኘ ሰው የእግዚአብሔርን መንግስት ይወርሳል። አይደለም ወርሷል። እግዚአብሔር ይመስገን። ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ።
ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይተዋልና ይህም ለአሕዛብ ሁሉ የሚገልጥ ብርሃን ለሕዝብህም ለእስራኤል ክብር ነው። ዮሴፍና እናቱም ስለ እርሱ በተባለው ነገር ይደነቁ ነበረ። ስምዖንም ባረካቸው። አሁን ከታቀፈው በኋላ ስለ ኢየሱስ ካወራ በኋላ ደግሞ ዮሴፍና ማርያምን ደግሞ አረጋዊ ምን አደረጋቸው? በቃ ባረካቸው። ተባረኩ፣ እግዚአብሔር የመረጣችሁ ሰዎች ናቸው። በእርግጥም እኮ የተባረኩ ናቸው። ዮሴፍ ራሱ የተባረከ ነው። ጻድቅ ይለዋል አይደል? ጻድቅ ስለነበረ ሊገልጣት አልወደደም ይላል። በጸነሰች ጊዜ እጮኛዋ ዮሴፍ አይደለ? አዎ፣ እሷም የተባረከች ናት። በእግዚአብሔር ዘንድ የተመረጠች የተባረከች ናት። አዎ፣ እግዚአብሔር ያከበራት። ስምዖንም ባረካቸው። እናቱን ማርያምንም እነሆ የብዙዎች ልብ ሐሳብ ይገልጥ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሹሟል። ባንቺም ደግሞ በነፍስሽ ሰይፍ ያልፋል አላት። አሁን ይኸውላችሁ እግዚአብሔር ለዓለም ሁሉ መድኃኒት ገለጠ ማለት ብቻ አይደለም። በሰዎች ሁሉ ፊት ያዘጋጀኸውን መድኃኒትን ዓይኖቼን አይተዋል ማለት ብቻ አይደለም። አሁን ለብዙዎች ደግሞ መሰናከያ እንደሆነ ይናገራል። ይኸውላችሁ በክርስቶስ ኢየሱስ ያላችሁ እናንተ ክርስቶስ ኢየሱስ መድኃኒት አድርጋችሁ መቀበላችሁ ብቻ አይደለም፣ በእናንተና በቤተሰቦቻችሁ መካከል ደግሞ ሰይፍ እንደሆነ እንዳትረሱ። በእናትና በልጅ መካከል ሰይፍ ሆኖ እንደመጣ መዘንጋት አይጠበቅብንም። ስለዚህ ሽማግሌው ዝም ብሎ አይደለም የተናገራቸው። ይኸውላችሁ አንቺም ዝም ብለሽ የምትኖሪ እንዳይመስልሽ እያላት ከባረካችሁ በኋላ ማርያም ሆይ ይህንን የዓለም ሁሉ መድኃኒት ታቀፈሽ በሰላም እኖራለሁ አትበይ። በነፍስሽ ምን ያልፋል? አዎ የበኩር ልጇን ሲሰቅሉት ታያለች በዓይኖቿ። ስለዚህ ምን አይነት ሐዘን ነው የሚጠብቃት? ትሰደዳለች ከሱ የተነሳ። ይገርማችኋል፣ በመጽሐፍ ቅዱስ በአዲስ ኪዳን የመከራ ቋንቋ ጀማሪው እዚህ ጋር በነፍስሽ ሰይፍ ያልፋል። የመጀመሪያው ለምን ገና ስትታቀፈው ጀምሮ ሊሰደድ ነው ብላቴናው። እሱን ለመግደል ብሎ ማን ነው ሄሮድስ ስንት እልፍ ሕፃናት ሊያስፈጅ ነው ሊገድለው። በዚህ ሰዓት እናት ወልዳለች። እናት እኮ ናት አይደል? አምጣ ወልዳለች። ምንም እንኳ ፈጣሪዋ ምንም እንኳ አዳኟ ቢሆን ልጇ ነው። ስለዚህ በነፍሷ ሰይፍ ያልፋል። በሰላም ስትኖር የነበረች ማርያም፣ አገር ሰፈሩ ሲወዳት የነበረች ማርያም፣ ምንም ሳትባል የነበረች ማርያም አዳኝ ዓለምን የሚያድን መድኃኒት ከሷ በተወለደ ጊዜ በታቀፈችው ጊዜ በነፍስሽ ሰይፍ ያልፋል ተባለ። ይሄ በረከት አድሮባችኋል አይደል? አድሮብናል ሁላችንም። በሰላም በሰፈራችን ስንኖር፣ በሰላም ከቤተሰቦቻችን ጋር ስንኖር ኢየሱስን ባልን ጊዜ በነፍሳችን ሰይፍ አለፈ። ተሰደዳችሁ፣ ተጠላችሁ፣ ተሰደባችሁ፣ ተነቀፋችሁ፣ ተዋረዳችሁ፣ ተናቃችሁ አይደል እንዴ? ጀማሪዎች እናንተ አይደላችሁ ቢባል እነ ማርያም ሊሆን ይችላል በአዲስ ኪዳን። እሷ ናትም ቀድሞ የተነገረላት። ግን እሱ ግን ስለሱ ሲወራ ዝም ብሎ አይደለም የተወራ። እንደዚህ ነው ያለው። ስምዖንም ባረካቸው፣ እናቱን ማርያምንም እሺ እነሆ የብዙዎች ልብ ሐሳብ ይገልጥ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሹሟል አለ። ለሚያምኑበትም ለማያምኑበትም ምልክት ነው። መጽሐፍ ቅዱስ እንደዛ ነው የሚነግረን። ተሹሟል፣ በአንቺም ደግሞ በነፍስሽ ሰይፍ ያልፋል አለ። ለምሳሌ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ እኛ ግን የተሰቀለውን ክርስቶስን እንሰብካለን፣ ይህ ለአይሁድ ማሰናከያ ለአሕዛብም ምንድን ነው? ሞኝነት ነው ተብሎ ተጽፏል። አዎ ማሰናከያ ሞኝነት ተብሏል። አንደኛ ጴጥሮስ 2:7 እና 8 ምን ተባለ? እንግዲህ ክብሩ ለእናንተ ለምታምኑ ነው ይላል። ክብሩ ለማን ነው? ለአማኝ በሉ እስኪ። ለሚያምን ክብር ነው። ክብሩ ለሚያምን ነው። እሺ ለማያምኑትስ? ለማያምኑት ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋት ድንጋይ የማሰናከያ አለት ሆነ።
የማያምኑ ስለሆኑ በቃሉ ይሰናከሉበታል። ለዚህ ደግሞ የተመደቡ ናቸው ይላል። ክርስቶስ መድኃኒት ሆኖ የመጣው ለሚያምኑት ነው። ለማያምኑት ግን የሚፈጠፈጡበት ነው፣ የሚሰናከሉበት፣ የሚሰየፉበትም ሰይፍ ጭምር ነው። ማቴዎስ 21:44 ላይ በዚህ ድንጋይ ላይ የሚወድቅ ይቀጠቀጣል፣ ድንጋዩ ግን የሚወድቅበት ሁሉ ይፈጨዋል ይላል። እንዲህም እኮ ተብሎለታል፣ ይፈጨዋል ተብሎ ተነግሮለታል። ታስታውሳላችሁ ሐዋርያት ሥራ ምዕራፍ 9 ቁጥር 1 ጀምሮ እስከ 20 የመውጊያውን ብረት ብትቃወም ይበስብሃል እንደተባለው ማለት ነው። ክብር ለኢየሱስ ይሁን። ስለዚህ በአንቺም ደግሞ በነፍስሽ ምን ያልፋል? ሰይፍ ያልፋል ተብላለች፣ ትጠብቃለች። በእያንዳንዱ እርምጃዋ ድንጋጤ ነው፣ ድንጋጤ ነው። የጨለማው ኃይል ይበረታል፣ ይቆጣል። ከኢየሱስ ጋር ከሆናችሁ ፍጻሜያችሁ በክብር ይደመደማል። በዚህ በሰይጣን ግዛት ውስጥ ስትመላለሱ ግን ኢየሱስን ይዛችሁ ሰላም ብቻ ላትሆኑ ትችላላችሁ። ከስሙ የተነሳ ትጠላላችሁ፣ ጎረቤት ይጠላችኋል። ኢየሱስ ኢየሱስ ስትሉ በቃ እንደ ማርያም በነፍስሽ ሰይፍ ያልፋል እንደተባለ መጤ እንግዳ ነገር አይደል? ሰው ኢየሱስን ብሎ አይከስርም። ኢየሱስን የተከተለ ኢየሱስ ያለበት ጋር ይደርሳል። ሰውን አትከተሉ። የእግዚአብሔር ቃል የሚለንን እንሰማለን። እኛ አይደለንም፣ አባቶቻችን የተቀደሱ ቅድስት እናቶችም ጭምር እኮ አሉ። ስለዚህ የማርያምን ሕይወት ለሁለት ከፍላችሁ እዩት። ያለ ኢየሱስ ማን ነበረች? ከኢየሱስ በኋላስ በሕይወቷ ምን አለፈ? ኢየሱስን የያዘ ሁሉ ይሰደዳል። በሰላም ትኖራላችሁ ያለ ኢየሱስ ከሆናችሁ። ምንም ማንም ውሻ ምላሱ አያወጣባችሁ፣ ምንም አትባሉ። በሰላም ከፈለጋችሁ ነጠላችሁ እያጠባችሁ መመላለስ ነው እግራችሁ እስኪቀጥ። ማንም ምንም አይላችሁ፣ ስም ይወጣላችኋል፣ ብርቱ ትባላላችሁ። ኢየሱስን ስትሉ ግን የሚመጣው ነገር ሰይፍ ነው። ምንም እኮ አላደረጋችሁ፣ ፍቅራችሁ ይጨምራል። የኢየሱስ ስትሆኑ ወዳጅነታችሁ ይጨምራል። ሰውን መውደዳችሁ ትጨምራላችሁ። ብተዋት ትላላችሁ። መብታችሁ ተገፋችሁ እንኳ ብተወው ትላላችሁ። ጌታ አለ ትላላችሁ። ሁሉ ነገራችሁ ይቀየራል። አይምሯችሁ ይቀየራል። ሁኔታችሁ ይቀየራል። ግን የኢየሱስ ጠላት የሚቀሰቅሳቸው ይጠሏችኋል። በቃ ይጠሏችኋል። ስለዚህ ከዚህ ክፍል የምንማረው በአንቺም ደግሞ በነፍስሽ ሰይፍ ያልፋል ስትባል ማርያም ዝም ብሎ ሰይፍ አይደለም። እስኪሰቀል ድረስ የምታየው መከራ አለ፣ ያየችው መከራ አለ። እዚህ ከጌታ ጋር ተሰልፎ ሕይወትን እንደተቀበልን መድኃኒትም እንደሆነን እንዲሁ ብቻ ተሟሙቀን አይደለም የምንሄደው። በስሙ ትጠላላችሁ፣ በስሙ ስም ይወጣላችኋል። በክርስቶስ በመሆናችሁ ስም ይወጣላችኋል። ደግሞ ምን ሰጧት ትባላላችሁ፣ ቀየሯት ትባላላችሁ፣ የሆነ ነገር ተቀበለች ትባላላችሁ። ሕይወትን የተቀበልነው አይደል? እግዚአብሔር ይመስገን። የዘላለም ሕይወት ተቀብለናል። አዎ። አለመጥፋትን ተቀብለናል። አዎ። አድራሻ ለውጠናል። አዎ። የእግዚአብሔር ሆነናል። አዎ። ሀገርም ቀይረናል። አዎ። የእግዚአብሔር መንግስት ዜጎች ሆነናል። ብዙ ነገራችን ተቀይሯል። ወደ ኪስ የሚገባ ገንዘብ በፍጹም የተዋረደ ነው። ሕይወት ሊሰጥ አይችልም። የዓለም ገንዘብ ቢሰበሰብ ሕይወት አይሆንም። ሕይወት ኢየሱስ ክርስቶስ። የዓለም ሀብት ቢከማች፣ የዓለም ሀብት ተጠቅልሎ ለአንድ ሰው ቢሰጠው የዘላለም ሕይወት ሊሰጠው አይችልም። ሰዎች ሞኞች ናቸው፣ ሕይወትን ከገንዘብ ጋር ያነጻጽራሉ። ሰዎች ጅሎች ናቸው፣ የሚጠፋው ነገር ከማይጠፋው ጋር ያነጻጽራሉ። እኛ ከክርስቶስ ጋር ብንዋረድም ክብራችን ነው፣ ብንናቅም ክብራችን ነው፣ ብንተውም ክብራችን ነው። ኢየሱስ ለሕዝብ ሁሉ ክብር ነው አይደል የሚለው መጽሐፉ? ክብር ነው ተብሎ ነው። አያችሁ፣ ይህም ለአሕዛብ ሁሉ የሚገልጥ ብርሃን፣ ለሕዝብም ለእስራኤል ሁሉ ምንድን ነው? ክብር ነው። እስኪ ኢየሱስ ክብር ነው በሉ። እስኪ ድገሙት። ኢየሱስ ምንድን ነው? ክብር ነው። ኢየሱስን ይዞ ውርደት የለም።
ኢየሱስ የሌለው ሰው በብዙ ኢየሱስን ጥለው ሊያስጥሉ የሚሞክሩ ሰዎች ውርደት ነው መጨረሻቸው። በእውነት ፍቅር የሌለው ሰው ይዋረዳል። እግዚአብሔርን የማይወድ ሰው እንዴት እንደሚሰናከል አታውቁት፣ እንዴት እንደሚወድ። እግዚአብሔርን በልቡ ያነገሰ ሰው መሲሁን ይወዳል፣ ክርስቶስን ይወዳል። የተጣለ ሲመስል ክብር ይሞላዋል። ወድቆም ክብር አለው፣ አጥቶም ክብር አለው፣ ባይለብስም ክብር አለው፣ ቢያጣም ክብር አለው። የክብር መደምደሚያ ኢየሱስ ክርስቶስ ነው። ደስ ይበላችሁ ክርስቶስ የእናንተ ስለሆነ። ከክርስቶስ ጋር ሁሉ ነገር ሙሉ ነው። በእርግጥ ከክርስቶስ ጋር ሁሉ ነገር ሙሉ ነው። ሁሉ ነገር ክብር ነው። ያለ ኢየሱስ በልብስ ላይ ሌላ ቀይራችሁ ብትለብሱ የለም፣ ድምቀት የለም። በሆነ ነገር ላይ የሆነ ነገር ቢጨመር የለም፣ ሞገስም ክብርም የለም። ከኢየሱስ ጋር ሁሉ ነገር ያምራል። ከኢየሱስ ጋር እያስተዋልን እንራመዳለን። ከኢየሱስ ጋር በቃ ነገራችሁ እየፈተናችሁ እየመረመራችሁ ትጓዛላችሁ እንጂ ምን በድዬ ይሁን ነው የምትሉት። የእግዚአብሔር መንፈስ በእናንተ ውስጥ ካለ ምን አጥፍቼ ይሆን እንደዚህ ነው የምታወሩት እንጂ ምላሳችሁ አይቀድም፣ አንደበታችሁ አይቀድም፣ ክፋት አይቀድማችሁም። ኢየሱስ ሁልጊዜ ምንድን ነው? ክብር ነው። ክብር ለስሙ ይሁን። ስምዖንም ባረካቸው፣ እናቱን ማርያምንም እነሆ የብዙዎች ልብ ሐሳብ ይገልጥ ዘንድ ይህ በእግዚአብሔር ላሉት ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሹሟል። በአንቺም ደግሞ በነፍስሽ ሰይፍ ያልፋል አላት። ከአሴርም ወገን የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነቢይት ነበረች። እርሷም ከድንግልናዋ ጀምራ ከባሏ ጋር 7 ዓመት ኖረች። እርሷም 84 ዓመት ያህል መበለት ሆና በጣም አርጅታ ነበር። በጾምና በጸሎትም ሌሊትና ቀን እያገለገለች ከመቅደስ አትለይም ነበር። በዚያችም ሰዓት ቀርባ እግዚአብሔርን አመሰገነች። የኢየሩሳሌምን ቤዛ ለሚጠባበቁ ሁሉ ስለ እርሱ ምን ትል ነበር? ትናገር ነበረ። ሁሉንም እንደ ጌታ ሕግ ከፈጸሙ በኋላ ወደ ገሊላ ወደ ከተማቸው ወደ ናዝሬት ተመለሱ። ሕፃኑም አደገ፣ ጥበብን ተሞልቶ በመንፈስ ጠነከረ፣ የእግዚአብሔር ጸጋ በእርሱ ላይ ነበረ። ክብር ለኢየሱስ ይሁን። ይህች መበለት ደግሞ የምትገርም አዛውንት ናት። በ84 7 ዓመት ነው በጋብቻ የኖረችው። በድንግልናዋ ካገባችሁ ባል ጋር 7 ዓመት ኖረች። ዕድሜዋ ሁሉ ስንት ዓመት? 84 ዓመት ሙሉ በቤተ መቅደስ የእስራኤልን ቤዛ በጽድቅ በቅድስና ትመላለስ ነበር ይላል። ምን አይነት ሴት ናት ይችኛዋ! ደግሞ ምትገርም እኮ ነው። በቃ ከዛ በኋላ መጽሐፍ ቅዱስ ስቶ አያውቅ። በእግዚአብሔር መንፈስ ነው የተጻፈ። 84 ዓመት ሙሉ ስትኖር በጽድቅ ነበረ፣ በቅድስና ነበረ። ግን የእስራኤልን ቤዛ ትናገር ነበረ። እግዚአብሔር ቤዛ ያስነሳል ትል ነበረ፣ ትጠብቅ ነበረ። እንደ አረጋዊው ስምዖን ተመሳሳይ ነገር አላት እሷ። አይገርማችሁም? በዚያችም ሰዓት ቀርባ እግዚአብሔርን አመሰገነች። ብላቴናውን ባየች ጊዜ የኢየሩሳሌምንም ቤዛ ለሚጠብቁ ሁሉ ስለ እርሱ ትናገር ነበረ። በሴት የተጠራችሁ ሴቶች እህቶችና እናቶች አፋችሁ እንደሷ ይሞላ። በቃ ስለ ዓለም ሁሉ ቤዛ ስለሆነው ምን ትል ነበረ? ትናገር ነበረ። አፋችሁ ለዚህ ክብር ይከፈት። በጽድቅ በቅድስና እግዚአብሔርን እየፈራች የምትኖር ሴት እንዴት መታደል ነው! የለም እኮ እንደዚህ ያለን ከባድ ነው። ገና እኮ ወጣት እያለች ብላቴና እያለች 7 ዓመት ነው እንግዲህ። በዛ ዘመን በ18 ወይ በ20 ዕድሜዋ ብታገባ 27 ዓመት ወይ 25 ዓመት ድረስ በጋብቻ ከዛ በኋላ በጽድቅና በቅድስና ስለ እስራኤል ስለ ኢየሩሳሌም ቤዛ እያወራች እየተናገረች 84 ዓመት ሙሉ ስትኖር ስለዚህ ቤዛ ታወራለች። በቃ ይገለጣል። ልክ መሲሁን ባየች ጊዜ እግዚአብሔርን አመሰገነች። ሰው ከክርስቶስ ጋር ሲገናኝ ለእግዚአብሔር ክብር ይሰጣል። እግዚአብሔርን አመሰገነች ይላል። መላእክቶቹም ከሰማይ ወርደው
ለእግዚአብሔር በአርያም ክብር ይሁን አሉ። ለምን? እግዚአብሔር በታች ለሰው ልጆች ምን ስላደረገ? ሰላም ስላደረገ። ክብር ለእግዚአብሔር ይሁን። ይህ ቃል መንፈስ ቅዱስ በእኔና በእናንተ መካከል የገለጠው የሆነ በሕይወታችን የሚያስተካክለው ነገር አለ። ለእናቶችም እንዲህ አይነት መልእክት፣ ለወንዶችም እንዲህ አይነት መልእክት። እግዚአብሔር የምንጠብቀው ተስፋ የለም? መልሱልኝ፣ የለም ወይ? የሚመጣ ሙሽራ የለንም? ኢየሱስ አይመጣም? መቼ ነው የሚመጣው? አናውቅም አይደል? ተዘጋጁ ብሎናል የእግዚአብሔር ቃል። ስለዚህ እንደ ሐና እንደ ፋቁሔ ልጅ እንደ ሐና እንደ አረጋዊው ስምዖን በጽድቅ በቅድስና የሚመጣውን ሙሽራ እንደዛ በትጋት እንድንጠብቀው እግዚአብሔር ይፈልጋል። መልእክቱ እሱ ነው በመካከላችን የተገለጠ። አሁን ክርስቶስ ተወለደ። ኧረ አይደለም፣ 2000 ዓመት አልፏል ክርስቶስ ከተወለደ። ግን እንደዚች እንደ ሐናት እንደ መበለቷ ነብይት እንደነበረችዋ እንደሷ 84 ዓመት ሙሉ ስትኖር የኢየሩሳሌምን ቤዛ ትጠባበቅ እንደነበረ እያወራች የኢየሩሳሌም ቤዛ እያለች ይገለጣል ስትል በጽድቅ እንደተመላለሰች እንደ አረጋዊው ስምዖን በሰዎች ሁሉ ፊት እግዚአብሔር ለሕዝቡ የገለጠውን መድኃኒት ዛሬ ዓይኖች አይተዋል እንዳለ ደግሞ በአንቺም በነፍስሽ ሰይፍ ያልፋል፣ ስለዚህ ይህንን አስተዊ ብሎ ትንቢት እንደተናገረ ለሚወድቁትና ለሚነሱት እንደ ምልክት ተሹሟል ብሎ እንደተናገረ እኔና እናንተ ይህንን ቃል እንደግማለን። ስለሚመጣው ጌታ ሊያድን ሳይሆን ሊፈርድ ስለሚመጣው ጌታ በጽድቅ የግል ሕይወታችንን በተመለከተ እንደ አረጋዊው ስምዖን እንደ ነቢይት ሐና በትጋት በጽድቅ በቅድስና ስለዚህ ቤዛ እያወራን አፋችን ስለዚህ አዳኝ እየተከፈተ እንደዚህ እንድንኖር ይፈልጋል። ለዚህ ነው የተጻፈልን። ክብር ለእግዚአብሔር ይሁን። በብዙ መንፈስ ቅዱስ ተናግሮናል። ይህ ክፍል በጣም ተናግሮኛል። ቤተሰቦቼ ጌታ እንደሚመጣ እናውቃለን። መቼ እንደሚመጣ ግን አልተነገረንም። ግን ቆይታችን የተጨመረው ዘመን እንዲህ ከቤተ መቅደስ ሳትለይ እንደ ኑረቿ ሐና ከመጠበቂያችን ከቆምንበት የእምነት አንግል ፈቅ ሳንል አይደል? በእምነታችን ምንም ያለ አንዳች ጥርጣሬ የሚመጣውን በእምነት እየጠበቅን በትጋት በጽድቅ በቅድስና ለሕዝብ ሁሉ እግዚአብሔር የገለጠውን ቤዛና መድኃኒት እየመሰከርን እንድንኖር ጸጋው ይርዳል። አባታችን ሆይ እጅግ አድርገን እናመሰግንሃለን። ረድኤታችን ክብር ለስም ይሁን። ለሰው ሁሉ የገለጥከውን መድኃኒት ዓይኖቻችን ስላዩት በልባችንም ስለተቀበልነው አዳኝም ቤዛ መድኃኒት ስላደረግነው ክብር ለስም ይሁን። እባክህ ልጅ ክርስቶስ የቀጠረን ሙሽራችን እስኪመጣ እስኪወስደን በጽድቅ በቅድስና በትጋት እንድንመላለስ በጸጋ በኩል ደግፈን። ሐናም አረጋዊው ስምዖንም የሕይወታችን ምሳሌዎች ሆነው እኛም በመንፈስም ምሪት እየተመላለስን ከፈቃድህና ከምክርህ ጋር ተስማምተን ከሚመጣው ሙሽራ ጋር ወደ አንተ እንድንነጠቅ በጸጋህ እርዳን። ክብር ሁሉ ለስምህ ይሁን፣ በጌታችን በኢየሱስ ስም አሜን።